የፍቅር ህይወትን ጣፋጭ የሚያደርጉ 3 ነገሮች። እንግዲህ በዛሬው ቪዲዮ የፍቅር ህይወታችሁን በጣም ቆንጆ እንዲሆን የሚያደርጉ 3 ነገሮችን እናነሳለን። እነዚህ ነገሮች በፍቅር ህይወታችሁ ላይ መተግበር ከቻላችሁ ውጤታማ የሆነ እና ጣፋጭ የሆነ የፍቅር ጊዜ ማሳለፍ ትችላላችሁ። ያው የፍቅር ህይወት ወይም ደግሞ ሪሌሽንሺፕ ግቡ ትዳር እንደመሆኑ መጠን እነዚህ 3 ነጥቦች በደንብ መታየትና ህይወታችሁ ላይ ወይም የፍቅር ህይወታችሁ ላይ መተግበር ያለባቸው ነጥቦች ናቸው። ወደ ነጥቦቹ እንሄዳለን። የመጀመሪያው ኳሊቲ ታይም ወይም ደግሞ የግል የፍቅር ጊዜ ያስፈልገዋል። እንግዲህ ፍቅረኞቻችሁ ባሉበት ወይም ደግሞ ቤተሰብ ባለበት፣ ብዙ ጊዜ እንኳን ቤተሰብ ባለበት ፍቅረኞች የመገናኘት እድላቸው በጣም ዝቅተኛ ሊሆን ይችላል። ግን ብዙውን ጊዜ በጓደኞች የታጀበ የፍቅር ግንኙነት ሲሆን ጥሩ የሆነ የግል የፍቅር ጊዜ እንዳያሳልፉ ያደርጋል ማለት ነው። ፍቅር ሁል ጊዜ ልክ እንደ አትክልት ወይም ደግሞ እንደ አበባ ልታዩት ትችላላችሁ። አንድ አትክልት ወይም አበባ እንዲያድግ ጥሩ የሆነ አየር፣ ውሃ፣ የፀሐይ ብርሃንና አፈር ይፈልጋል። ስለዚህ ፍቅርም እንዲያድግ ጥሩ የሆነ እንክብካቤ፣ ኮሚኒኬሽን፣ መከባበር፣ መፈቃቀርን እንዲሁም ደግሞ ትዕግስትን ይፈልጋል። ስለዚህ የአብሮነት ጊዜ መውሰድ ፍቅረኛሞቹ ብቻቸውን ሆነው እርስ በርስ የሚተዋወቁበትን እርስ በርስ አንደርስታንድ የሚደራረጉበትን ጊዜ መውሰድ በጣም ወሳኝ ነው ማለት ነው። እንግዲህ ይሄ ኳሊቲ ታይም መውሰድ ብዙ የሆኑ ጥቅሞች አሉት። የመጀመሪያው ኮሚኒኬሽንን እንዲሻሻል ወይም የተሻሻለ ኮሚኒኬሽን ወይም ተግባቦት እንዲኖር ያደርጋል ማለት ነው። ፍቅረኛ ምን እንደምትወድ፣ ምን እንደምትጠላ፣ ምን እንደሚያስደስታት፣ ምን እንደሚያናድዳት፣ ምን ቫልዩ እንደምታደርግ፣ ምን ኢነርጂዋን በጣም እንደሚያመጣው ኦር ደግሞ ምን በጣም ኢነርጂዋን እንደሚያወርደው ጊዜ ስትሰጣት ነው ማወቅ የምትችለው። የምትፈልገውን ነገር ካላወቅ፣ የምትጠላውን ነገር ካላወቅ ጥሩ የሆነ ኮሚኒኬሽን ሊኖራቸው አይችልም። ባንቺም በኩል ልክ እንደዛው ፍቅረኛሽ የሚወደውን፣ የሚጠላውን፣ የሚፈልገውን፣ ማይፈልገውን፣ ዋጋ የሚሰጠውን፣ በጣም ደግሞ የሚንቀውን፣ የሚያከብረውን ነገር ማወቅ ካልቻልሽ ኮሚኒኬሽናችሁ እየተመታ ይሄዳል ማለት ነው። እንግዲህ በሪሌሽንሺፕ ላይ ገና አርሊ ስቴጅ ላይ ያለ ሪሌሽንሺፑ ጥሩ ያልሆነ ኮሚኒኬሽን ነገ ላይ ትዳር ውስጥም ሲገባ ጥሩ ያልሆነ ኮንሲኩዌንስ ይዞ የመምጣት እድሉ ከፍተኛ ነው የሚሆነው። ስለዚህ ጊዜ ስትሰጣጡ የመጀመሪያው ነገር ኮሚኒኬሽናችሁን ታሻሽላላችሁ። ሁለተኛው ጊዜ በመሰጣጠት ውስጥ ሼርድ የሆነ ቫልዩ እንዲኖራቸው ያደርጋል። እንግዲህ ፍቅረኛሞች ሁለት የተለያየ ባክግራውንድ፣ ሁለት የተለያየ ቤተሰብ፣ ሁለት የተለያየ መልክ፣ ኢቭን ጾታችሁ፣ አሻራችሁ፣ ብዙ ነገራችሁ አይመሳሰልም። የተለያየ አስተሳሰብና አመለካከት ነው ያላችሁ። ግን የበለጠ ጊዜ ባሳለፋችሁ ቁጥር የምትወዱት ነገር ተመሳሳይ፣ ተቀራራቢ የመሆን እድሉ በጣም ከፍተኛ ነው የሚሆነው። ዞሮ ዞሮ አንድ እንድትሆኑ አይደለም እቅዱ፣ ግን አትሊስት ተቀራራቢ የሆነ ነገር ሲኖራችሁ የመጣላት እድላችሁን ወይም ደግሞ አብሮ ያለመሆን እድላችሁን ለመቀነስ ነው። ስለዚህ ሼር የምታርጉትን ቫልዩዎች እያሳደጋችሁ ወይም ደግሞ ራሳችሁ ላይ እየጨመራችሁ መሄድ ትችላላችሁ ማለት ነው። ሌላው እቅዳችሁን፣ ግባችሁን እንድታወሩ ያደርጋችኋል። ጊዜ ስትሰጣጡ ፍቅረኛ ምን መሆን እንደምትፈልግ ወይም ፍቅረኛሽ ግቡ ምን እንደሆነ፣ ነገ ላይ ከተጋባችሁ ከወለዳችሁ በኋላ ብቻ እስከሚሞት ድረስ ምን መስራት እንደሚፈልግ፣ ፍቅረኛ ምን መስራት እንደምትፈልግ ታውቃለህ ማለት ነው። ስለዚህ ተመሳሳይ ነገር ከሆነ እሰየው፣ ጥሩ ነው፣ ትደጋገፉበታላችሁ። ግን ደግሞ ተመሳሳይ ካልሆነ ደግሞ አንዱ የአንዱን ህልም እንዲደግፍ፣ የአንዱን ራዕይ እንዲደግፍ፣ አብሮ እንዲቆም፣ መስጠት ባለበት ነገር በሙሉ ከጎኑ እንዲሆን ያደርጋል ማለት ነው። ስለዚህ ጊዜ መሰጣጠት በጣም ትልቅ ቫልዩ ያለው ነገር ነው ማለት ነው። ሌላው ማስተካከል ያለባችሁን ደካማ ጎናችሁን እና ማስቀጠል ያለባችሁን ደግሞ ጠንካራ ጎናችሁን እንድታውቁ ያደርጋል። ሁሉ ጊዜ እናንተ በምትገናኙ ሰዓት ላይ ከጓደኛ ጋር ይሄ ግርግር ያለበት ቦታ ሆይ ሆይታ ላይ የምትገናኙ ከሆነ በምን ደካማና ጠንካራ ጎናችሁን እንኳን ለይታችሁ ማወቅ አትችሉም። እንኳን የሰውን እንኳን የፍቅረኛችሁን የራሳችሁን እንኳን የማወቅ ቴንደንሲያችሁ በጣም ዝቅተኛ ነው የሚሆነው። ስለዚህ ፍቅረኛሽ ምን ማስተካከል እንዳለበት ለመናገር የግል ጊዜ ያስፈልጋቸዋል። አብራችሁ ጊዜ ስታሳልፉ አሁን ለምሳሌ ሁሌ ፊልም በማየት የምታሳልፉ ከሆነ በምን ጊዜ ራሳችሁን ታያላችሁ? ስለዚህ ለማውራት የሚመች ቦታ ላይ ሆናችሁ በደንብ ነገሮችን ዲስከስ ስታረጉ የፍቅረኛሽን ደካማ ነገሮች ምን ማስተካከል እንደሚችል እንዳለበት ትነግሪዋለሽ ማለት ነው። አንተም ልክ እንደዛው ማስተካከል እንኳን ያልቻለችውን ነገር አክሰፕት አድርጌ መቀጠል እችላለሁ ወይስ አልችልም የሚለውን እንኳን ፊገር አውት ለማድረግ ጊዜ ስትሰጡ ነው እርስ በእርስ የምታሳልፉት ኳሊቲ ታይም ሲኖራችሁ ነው ማለት ነው። የመጨረሻው ጊዜ መሰጣጠት ጥቅሙ ምንድነው? መተማመንን
እንድታዳብሩ ያደርጋል። በጣም ብዙ ፍቅረኛሞች መተማመን የማይችሉት አብረው ጊዜ ስለማያሳልፉ ነው። የቀን ውሎዋን አያቅም፣ የቀን ውሎን አታቅም። ዝም ብሎ በስልክ ብቻ ኦር ተገናኝተው የሚያወሩት ነገር ሌላ ነገር ከሆነ በብዛት የሚያሳልፉት ነገር ዲስከስ ማይደረግ ከሆነ ቤተሰባቸው ውስጥ ላይክ የሚነገር አለ ማይነገር አለ፣ ግን የሚነገረውን እንኳን የማይናገሩ ከሆነ ብዙ ግልጽነት ከሌለ እንዳይተማመኑ ያደርጋል ማለት ነው። ስለዚህ የግል የፍቅር ጊዜ ስታሳልፉ ወይም ኳሊቲ ታይም ሲኖራችሁ እነዚህ ነገሮች በደንብ ዲስከስ ስለምታደርጉ ጥሩ የሆነ ኮሙኒኬሽን፣ ጥሩ የሆነ መግባባት፣ መተማመን በመካከላችሁ ይኖራል ማለት ነው። በአንድ ትዳር ውስጥ 2 ወይም 3 ችግሮች ሊኖሩ ይችላሉ። እነዛ ችግሮች ባለመፈታታቸው ምክንያት ደግሞ ሌሎች ብዙ ችግሮች ይፈጠራሉ። እነዚህንና ሌሎች በርካታ የትዳር ችግሮችን ለመፍታት የተፈተኑ ውጤታማ መፍትሄዎችን አጠቃሎ የተዘጋጀው 200 ችግር 200 መፍትሄ የተሰኘው መጽሐፍ የትዳር ህይወታችሁን እንዲያቀልላችሁ በአቶ ጸጋዬ አሰፋ ተጽፎ ተዘጋጅቶ ቀርቦላችኋል። መጽሐፉን ለማግኘት በ0988 50 77 ይደውሉ። ሁለተኛው ነጥብ መከባበር ወይም ደግሞ ባውንደሪ መጠበቅ። እንግዲህ ሰው ስንሆን ብዙ የሚያነካካን ነገሮች አሉ። በተለይ የፍቅረኝነት ጊዜ ላይ ብዙ የሚያነካኳችሁ ነገሮች ላይኖሩ ወይም ላይፈጠሩ ይችላሉ። ምክንያቱም አብራችሁ አንድ ቤት ውስጥ ስለማትኖሩ የሆነ ታይም ትገናኛላችሁ፣ ከዛ ወደ ቤተሰቦቻችሁ ቤት ነው የምትሄዱት ወይም ወደ ራሳችሁ ቤት ነው የምትሄዱት። ስለዚህ ብዙ ነገሮችን ሸፍኖ የማለፍ ነገር አለ። ግን ሪሌሽንሺፕ ነገ ወደ ትዳር የሚያመራ መንገድ ስለሆነ ዛሬ ላይ ዲስከስ ያልተደረጉ ዛሬ ላይ ያልተፈቱ ችግሮች ናቸው ነገ ላይ ወደ ትዳር ሄደው ትዳሩ እንዲመሰቃቀል ወይም እንዲረበሽ የሚያደርጉት ማለት ነው። ስለዚህ ዛሬ ላይ ድንበሮች መሰመር መቻል አለባቸው። እኔ የምፈልገው ይሄንን ነው፣ የማልፈልገው ይሄንን ነው ተብሎ መነጋገር መቻል አለባችሁ። በጣም ብዙ ፍቅረኛሞች የሚፈሩት ግጭትን ነው። አሁን እኔ ይሄንን ነገር ብናገር ቅር ይለዋል፣ ይደብረዋል ትላለች። እሱም እንዲህ ይሄንን አልፈልግም ወይም ይሄን አልወድም ብላት ይደብራታል ብሎ ለጊዜው ብቻ ነገ ላይ የሚጣሉበት ማይመስላቸውን ኬዞች እያሳለፉ ይሄዳሉ። ባውንደሪ እየተጣሰ ሲሄድ በውስጥ ቂምን፣ ጥላቻን እንዲሁም ደግሞ ቅሬታዎችን የመያዝ እድላችን በጣም ከፍተኛ ነው የሚሆነው። ስለዚህ ሪሌሽንሺፓችሁን ብቻ አይደለም ማሰብ ያለባችሁ፣ ነገ ወደ ትዳር እንደምትገቡና እዛ ጋር ትልቅ ቻሌንጅ እንደሚፈጥርባችሁ አውቃችሁ በሚገባ ዛሬ ላይ ባውንደሪ ማስመር አለባችሁ ማለት ነው። ስለዚህ ግጭትን መፍራት የለባችሁም። የኔ መወደው ነገር ይሄ ነው፣ ምጠላው ነገር ይሄ ነው ብሎ ለመናገር እሺ ወይም እምቢ ለማለት መፍራት የለባችሁም። ዛሬ ላይ ተታርቃችሁ መስመራችሁን ክሊር አድርጋችሁ ብትሄዱ የተሻለ ነው ብዬ አስባለሁ። ነገ ላይ ትዳር ውስጥ ገብቶ ከፍተኛ የሆነ ጸብ ውስጥና ክርክር ውስጥ ከመውደቅ ማለት ነው። ስለዚህ የፍቅረኛችሁ የስሜት ባውንደሪዋ ምንድነው? ምን ስነግራት ስሜቴ ትሆናለች? ምን ስነግራት ስሜቷ በጣም ይወርዳል? ትቆጣለች ወይ? ታዝናለች ወይ? ይደብራታል ወይ? ሚለውን የስሜት ባውንደሪዋን ማወቅ ማለት ነው። ፊዚካል ባውንደሪውን ልታቂ ያስፈልግሻል። ምን ሰዓት ላይ ባቅፈው፣ ምን ሰዓት ላይ ንክኬን ብቀንስ ይሻለኛል የሚለውን በደንብ ጠይቀሽ መረዳት አለብሽ። ሌላው የጊዜ ባውንደሪያችሁ ማወቅ ነው። እንግዲህ የስራ ህይወት አላችሁ፣ የጓደኞቻችሁ ጋር ያላችሁ ህይወት አለ፣ ከቤተሰቦቻችሁ ጋር ያለው ሪሌሽንሺፕ አለ፣ ከጎረቤት ጋር፣ ከዘመድ ጋር ብቻ ብዙ አይነት ኢንቫይሮንመንት ውስጥ ነው ራሳችንን በቀን ውስጥ የምናገኘው። ሰው ለየትኛው ነገር ቅድሚያ ይሰጣል የሚለው ማወቅ አለባችሁ። ለምሳሌ ፍቅረኛ ጋር እየሄድክ የሆነ ጓደኛ ላግኝህ ቆይ እዚህ ቦታ ደርሰን እንመለስ ቢል እሺ ማለት የለብህም። ምክንያቱም ለጓደኛ የምትሰጠው ጊዜ ሌላ ነው፣ ለፍቅረኛ የምትሰጠው ጊዜ ሌላ ነው። ፕላስ አላማ አድርገ የወጣኸውን ነገር ማወቅና ግብህን መምታት አለብህ። በጣም ብዙ ሰዎች ፍቅረኛቸው ጋር እየሄዱ ኦር ለፍቅረኛቸው የሚሰጠውን ጊዜ ሳይሰጡ ለቤተሰብ ኦር ለሌላ ነገር ፕራዮሪቲ ሲሰጡ ይታያል። ግን ነገ ላይ አግብተው የሚቀመጡት እስከ እድሜያቸው መጨረሻ አብረው የሚሆኑት ሜቢ ያ ሰው ሊሆን ይችላል። ሶ ጊዜ መስጠት፣ የትኛው የበለጠ ቅድሚያ ይፈልጋል የሚለው ማወቅ በጣም ብልህነት ነው ብዬ አምናለሁ። ስለዚህ ባውንደሪ በደንብ መጠበቅና መከበር አለበት። የራሳችሁንም ባውንደሪ እንዲጠበቅላችሁ አድርጉ። የፍቅረኛችሁንም ባውንደሪ ደግሞ
ጠይቃችሁ አውቃችሁ ማክበር መቻል አለባችሁ ማለት ነው። ስለዚህ ፍቅራችሁ ጣፋጭ እንዲሆን የፍቅረኛችሁን ባውንደሪ መንካት የለባችሁም። የራሳችሁን ባውንደሪም እንዲታለፍ መፍቀድ የለባችሁም። ምክንያቱም ዛሬ ላይ የታለፉ ባውንደሪዎች ናቸው ነገ ላይ ተጠራቅመው ትልቅ የሆነ ግጭትን ማስነሳት የሚችሉት። ትዳር ውስጥም የምትቆሳሰሉባቸው ሪዝኖች የሚፈጠሩት በባውንደሪ መጣስ ምክንያት ወይም በገደብ መጣስ በመስመር መጣስ ምክንያት ስለሆነ እዚህ ነገር ላይ ትንሽ ጥንቃቄ ያስፈልገዋል። ስለዚህ በሪሌሽንሺፕ ላይ ያልተሰመረ ባውንደሪ ነገ ትዳር ውስጥ ይከበርልኛል ይጠበቅልኛል ብላችሁ በፍጹም መጠበቅ የለባችሁም። ዛሬ ላይ በተለይ ሪሌሽንሺፓችሁ አርሊ ስቴጅ ላይ ያለ ይሄንን የባውንደሪ ነገር በደንብ አተኩራችሁ ልትሰሩበት ይገባል። የመጨረሻው አብሮ ማደግ። በጣም ብዙ በሪሌሽንሺፕም በትዳር ውስጥም ሳማክር ከሚያጋጥሙኝ ኬዞች ውስጥ ባል ለብቻ ያድጋል፣ ሚስትም ለብቻዋ ታድጋለች። ኮሚኒኬሽናቸው በጣም የሚመታ ነገር ነው። ሁለቱም የሚያውቁት ነገር ሌላ ነው። የእውቀት ደረጃቸው ሌላ ነው። ብዙ የሚያገናኛቸው ሳይሆን የሚያለያያቸው ነገር እየበዛ እንዲሄድ ማድረግ ይችላል። ስለዚህ አብሮ ማደግ ለምሳሌ ፊዚካሊ ሊሆን ይችላል። ፍቅረኛ ሜቢ ውፍረት መቀነስ ፈልጋለሁ ልትል ትችላለች። ስለዚህ አንተ ደግሞ መጨመር ልትፈልግ ትችላለህ። ስለዚህ አብራችሁ የዳይት ፕላን ማውጣት፣ አመጋገባችሁ እንዴት ማስተካከል እንደምትችሉ የተለያየ ቤት እንኳን ብትኖሩ ያንን የዳይት ፕላን ቤታችሁ ወስዳችሁ እንድትጠቀሙበት ማድረግ፣ ከዛ እርስ በርስ ክትትል ማድረግ። ስለዚህ ፊዚካሊ እንድትለወጡ ምክንያት መሆን ትችላላችሁ ወይም አብራችሁ ማደግ ትችላላችሁ ማለት ነው። ሌላው አብራችሁ ወክ ማድረግ ሊኖርባችሁ ይችላል። አብራችሁ ወክ በማድረግ አብራችሁ ጂም በመስራት ለተለያየ ዓላማ ሊሆን ይችላል። አንተ ክብደት ለመጨመር ሊሆን ይችላል፣ እሷ ደግሞ ለመቀነስ አብራችሁ ጂም መስራት ትችላላችሁ። ሶ አብራችሁ ለማደግ አብራችሁ ፊዚካሊ ፊት ለማድረግ መሞከር መቻል አለባችሁ ማለት ነው። አንተ ብቻህን ራስ ላይ አትስራ ኦር አንቺ ብቻሽን ራስሽ ላይ አትስሪ። አብራችሁ የጋራ ነገር ለማድረግ ሞክሩ ማለት ነው። ሌላው ማንሳት የምፈልገው ሜንታሊ ወይም ደግሞ በአይምሮ አብሮ ማደግን ነው። ብዙ ሰው ለራሱ ይማራል ኦር ለራሷ ትማራለች፣ ግን ፍቅረኛዋ መማሩን ወይም ደግሞ ራሱን አፕዴት ማድረጉን ብዙ ትኩረት የምትሰጠው ነገር ላይሆን ይችላል። ስለዚህ አንተ ስትማር እሷን መማሯን እርግጠኛ ሁን፣ አንቺ ስትማሪ እሱ መማሩን እርግጠኛ ሁኚ። ወይም ደግሞ ትምህርት ብቻ ላይሆን ይችላል፣ አጫጭር ስልጠና ሊሆን ይችላል። ብቻ የሚጠቅም ነገር አይምሯችሁን ሊያሳድግ የሚችል ቋንቋችሁን ተመሳሳይ ሊያደርግ የሚችል ነገር ላይ ጊዜያችሁን ኢንቨስት ማድረጋችሁን እርግጠኛ ሁኑ። ስለዚህ የምትወዱት ነገር ተመሳሳይ ከሆነ አብራችሁ መማር፣ ማስተርስ ሊሆን ይችላል፣ ዲግሪ ሊሆን ይችላል። ተመሳሳይ ፊልድ ላይ ካላችሁ አብራችሁ መማር፣ ተራ በተራም ቢሆን ብቻ መማራችሁንና ራሳችሁን አፕዴት ማድረጋችሁን ግን እርግጠኛ ሁኑ ማለት ነው። አብሮ ራስ ላይ ኢንቨስት ማድረግ፣ አብሮ አእምሮ ላይ ኢንቨስት ማድረግ፣ አብሮ መማር ለህይወታችሁ ወይም ለትዳራችሁ እድገትን ወይም ደግሞ አብሮነትን ሲያመጣ ተለያይቶ መማር ወይም ደግሞ ፐርሰናል ራሳችሁ ላይ ብቻ መስራት፣ ፍቅረኛችሁ ሳይሰራ እያያችሁ ዝም ማለት ደግሞ መለያየትና መሰበርን ያመጣል። የመጨረሻው አብሮ ማደግ ላይ ማንሳት የምፈልገው በመንፈሳዊ ህይወታችሁ አብራችሁ ማደግ አለባችሁ። የግል መንፈሳዊ ህይወት ይኖራል፣ የጋራ መንፈሳዊ ህይወት ይኖራልና ቼክ መደራረግ አለባችሁ። በግል መንፈሳዊ ህይወቷ እንዴት ነው? አንቺም ደግሞ ፍቅረኛሽን የግል መንፈሳዊ ህይወቱ እንዴት ነው? ከዛ ደግሞ በጋራ አብራችሁ ቤተክርስቲያን ለመሄድ መሞከር፣ መስጊድም ሊሆን ብቻ የሃይማኖት ቦታዎች ላይ ለመሄድ መሞከር አብሮነታችሁን የበለጠ የሚያጠናክር ነገር ነው። ብዙ ጊዜም የሚባል አባባል አለ፣ አብረው የሚጸልዩ ጥንዶች አብረው ይቆያሉ ይባላል። ይሄ ነገር በጣም ትልቅ ቫልዩን በሪሌሽንሺፓችሁ ነገ ላይም ደግሞ በትዳራችሁ ውስጥ ማስገኘት የሚችል ነገር ነው። ስለዚህ በመንፈሳዊ ህይወት ለብቻ አትደግ፣ ለብቻሽ አትደጊ። አንድ ላይ ግን የጋራ የሆነ መንፈሳዊ ህይወት ለመመስረት መሞከር መቻል አለባችሁ ማለት ነው። ስለዚህ የምታወሩት ቋንቋ እንዳይደበላለቅ፣ አንድ አይነት አረፍተ ነገር እንኳን ባታወሩ ተመሳሳይ ቋንቋ እንዲኖራችሁ፣ አንደኛው የሚያወራውን ሌላኛው መረዳት እንዲችል እንዳይከብደው አብራችሁ ጊዜ በማሳለፍ በመከባበር ጊዜ በመሰጣጠት እንዲሁም ደግሞ መንፈሳዊ ህይወታችሁን አብራችሁ በመስራት ጣፋጭ የሆነ የፍቅር ጊዜ ማሳለፍ ትችላላችሁ። የፍቅር ህይወትን ጣፋጭ ያደርጋሉ ብለን ያነሳናቸው ሀሳቦች ላንተ ወይም ላንቺ ከጠቀመሽ ለፍቅረኛ ወይም ለፍቅረኛሽ እንዲሁም ለጓደኞቻችሁ ሼር አድርጉላቸው። በአንድ ትዳር ውስጥ 2 ወይም 3 ችግሮች ሊኖሩ ይችላሉ። እነዛ ችግሮች ባለመፈታታቸው ምክንያት ደግሞ ሌሎች ብዙ ችግሮች ይፈጠራሉ። እነዚህንና ሌሎች በርካታ የትዳር ችግሮችን ለመፍታት የተፈተኑ ውጤታማ መፍትሄዎችን አጠቃሎ የተዘጋጀው 200 ችግር 200 መፍትሄ የተሰኘው መጽሐፍ የትዳር ህይወታችሁን እንዲያቀልላችሁ በአቶ ጸጋዬ አሰፋ ተጽፎ ተዘጋጅቶ ቀርቦላችኋል።
መጽሐፉን ለማግኘት በ0988 50 77 ይደውሉ።